ሃሌሉያ ክብር ለእግዚአብሔር ይሁን። ቅዱሳን ወገኖች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ይህ መልእክት በተለያየ መልኩ የሚደርሳችሁ ሁሉ ጓደኞቼ፣ የምታውቁኝ የማታውቁኝም ይህ መልእክት የሚደርሳችሁ ሁሉ ሰላም እላችኋለሁኝ። በጌታ በኢየሱስ ክርስቶስ ስም ዘነበ እባላለሁኝ። በሂውስተን ቴክሳስ ነው የምኖረው። እግዚአብሔር አምላክን አገለግለዋለሁኝ እንደተሰጠኝ ጸጋ አይነትና መጠን እግዚአብሔር ይመስገን እና ዛሬም ደግሞ በዚሁ መሰረት እግዚአብሔርን ሐሳብ ይዤ ቀርብ ያለው እግዚአብሔርን አገለግለዋለሁኝ። እግዚአብሔር የተመሰገነ ይሁን። ዛሬ የምናገርበት ርዕስ ምንድነው? ከእግዚአብሔር መማር ወይም ደግሞ ከእግዚአብሔር የመማር እውነታው ምንድነው በሚለው ላይ ትንሽ ነገር ለመናገር ፈልጌ ነው። እንግዲህ ከእግዚአብሔር ስለመማር ስናስብ ስለ እግዚአብሔር ትምህርት እናስባለን ማለት ነው። መጽሐፍ ቅዱስ የእግዚአብሔር ትምህርት ይላል እና አንዳንድ ሰዎች የእግዚአብሔርን ትምህርት ያሰድባሉ እና የእግዚአብሔር ትምህርት የሚል ነገር አለ ማለት ነው። ብዙ ነገሮችን እንመለከታለን። ከእግዚአብሔር መማር የሚባል ነገር አለ በመጽሐፍ ቅዱሳችን እና ስለዛ ነገር ነው ዛሬ መነጋገር የፈለግኩት። ምክንያቱም ከእግዚአብሔር መማር የሚባለው ነገር ካላወቅን በጣም አስቸጋሪ ነው። ምን ማለት እንደሆነ ከእግዚአብሔር መማር የሚባለው ነገር ሊገባን ይገባል ማለት ነው። እሱ ነገር ካልገባን በቃ ሳንማር ከእግዚአብሔር የተማረን ሁሉ ሊመስለን ይችላል። አያችሁ፣ በጣም አስቸጋሪ ነው ማለት ነው። ስለዚህ ከእግዚአብሔር መማር ማለት ምን ማለት እንደሆነ በተለይም ደግሞ እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር ፈቃድ እግዚአብሔር ከኔ ተማሩ ሲል ምን ማለቱ ነው የሚለውን ነገር አብረን ጥቂት እናያለን ማለት ነው። እግዚአብሔር የተመሰገነ ይሁን። ከዛ በፊት አንድ ዝማሬ እንሰማለን። አስተምረኝ አንተን መፍራት ጨምርልኝ ፍቅርህና እምነትን አመላልሰኝ በትህትና መንፈስ ቅዱስ ኃይልህና አደራህን ዝም እንዳትለኝ በራሴ ስር እንዳትጥለኝ ካልቀደምከኝ ከሌለ ልቅር ሰላሜ ሆይ የልቤ ፍቅር ይቅርብኝ ደስታው ይቅርብኝ በሕይወቴ ካልነገስክብኝ ትቅርብኝ ሳቄ ትቅርብኝ በነፍሴ ካልታየህብኝ አስተምረኝ አንተን መፍራትን ጨምርልኝ ፍቅርህና እምነትን አመላልሰኝ በትህትና መንፈስ ቅዱስ ኃይልህና እሺ፣ እግዚአብሔር አምላክ የተመሰገነ ይሁን። እህታችን የዘመረችውን እግዚአብሔር ይባርካት። የሚገርም ዝማሬ ነው። እንደ እግዚአብሔር ቃል የሆነ በጣም የሚባርክ ነው። እቺ ልጅ ምናልባት ዘርፌ የምትባለው እህት ከሆነች እየዘመረች ያለችው የእሷ ዝማሬዎች በጣም ከሚገርመኝ ነገር በእግዚአብሔር ቃል ላይ የተመሰረተ ነው። በቃ በእግዚአብሔር ቃል ላይ የተመሰረተ ነው እና እግዚአብሔር አምላክ ይባርካት፣ ያስባት፣ ጸጋን ይጨምርላት። እግዚአብሔር ከእሷ ጋር ይሁን። እግዚአብሔር የተመሰገነ ይሁን። እሺ፣ ወደ መልእክቴ ስመለስ እንዳልኳችሁ ይሄ ከእግዚአብሔር መማር የሚባለው ነገር በጣም ወሳኝ ነገር ነው እና ከእግዚአብሔር መማር የሚለውን ነገር
እንዲሁ ዓላማው ምንድን ነው? እሱ ነገር መማር የሚባለውን የሚለውን ሳስበው በህይወት ስለመኖር ነው። ማለት የእግዚአብሔር ትምህርት ስለኛ ነው። በቃ ስለ ሰው ነው፣ ስለሌላ ስለምንም አይደለም። ስለኛ ስለ ሰዎች ነው። ስለ ሰዎች ሲባል ስለ አማኞችም እንደገና ደግሞ በጌታ ቤት ስለሌሉት ገና ወደ ጌታ ቤት ስላልመጡትም። ምክንያቱም ወደ ጌታ ቤት ሲመጡ የመምጫቸው መንገድ መማር ነው ከእግዚአብሔር። በወንጌል ስብከት እግዚአብሔር ሰዎችን በሚጠራበት ጊዜ ወደ ራሱ ይማራሉ ማለት ነው። የሆነ ነገር ይገባቸዋል። የእግዚአብሔር ንግግር፣ የወንጌሉ ትምህርት ሲነገራቸው የሚገባቸው ነገር አለ። ትምህርት ነው ማለት ነው። እግዚአብሔር ይመስገን። መጽሐፍ ቅዱስ ጽዮንም ሆይ ጽዮንም ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተጻፈው ማለት ነው። ከእግዚአብሔር እንዲህ ነው የተማረ እርሱ ወደ እኔ ይመጣል ይላል የእግዚአብሔር ቃል። ስለዚህ ትምህርቱ እንግዲህ ከእግዚአብሔር መማር የሚለው ለሁሉም ነው፣ ለሰው ልጆች ሁሉ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። የትምህርቱ አይነቶች የተለያየ ሊሆን ይችላል። የተለያዩ ቅዱሳን የዳኑ ክርስቲያኖች የሚማሩት ትምህርት አለ። እንደገና ደግሞ ያልዳኑ ሰዎች የሚማሩት ትምህርት አለ። ወደ ጌታ እንዲመጡ የሚያደርግ ማለት ነው። እንዲመጡ የሚያግዝ ነገር በወንጌል ስብከት ማለት ነው። ስለ ኢየሱስ ክርስቶስ የሚነገራቸው ነገር ማለት ነው። ስለ ሕይወት፣ ስለ ሞት፣ ስለ እግዚአብሔር ፍቅር፣ ስለ እግዚአብሔር ምሕረት፣ እግዚአብሔር ሰዎችን ስለ መውደዱ የሚነገራቸው ነገር አለ ማለት ነው እና ስለ ኃጢአት አደገኛ እንደሆነ እና ከዛ ይማራሉ። ከዛ በኋላ እግዚአብሔር አምላክ በውስጣቸው ያለውን አላስፈላጊ ነገር ሁሉ በቃሉ ምን ያደርጋል? ልክ ክርስቶስ ኢየሱስ የዲያብሎስን ስራ ሊያፈርስ ተገለጠ ተብሎ እንደተጻፈው በቃሉ በወንጌሉ አላስፈላጊ ነገር በውስጣቸው የተከማቸውን ነገር በራሳቸው መንገድ እንዲሄዱ ያደረገውን ነገር ፍልስፍና ሊሆን ይችላል፣ ባዶ ሃይማኖት ሊሆን ይችላል፣ ሕይወት የማይገኝበት እነዛም በሙሉ ያፈራርሳል ማለት ነው። ከዛ በኋላ እምነት በውስጣቸው ይፈጠራል። ጌታን ማመን፣ ጌታን መቀበል ይፈጠራል ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በሕይወት ስለመኖር ነው ከእግዚአብሔር የምንማረው፣ በሕይወት ስለመኖር ነው ማለት ነው። እንደገና ደግሞ ፈቃዱን ፈትኖ አውቆ እንደ ፈቃዱ ስለመኖር ነው ከእግዚአብሔር የምንማረው ማለት ነው። አያችሁ እንግዲህ ይሄ መማር የሚባለው ነገር ዝም ብሎ በአእምሮ ብቻ ቴዎሪ ብቻ እንዳይደለ ነው የምንመለከተው። ፈቃዱን ፈትኖ አውቆ እንደ ፈቃዱ ስለመኖር ነው ይላል ከእግዚአብሔር መማር። ሌላው ደግሞ ከስህተት ስለመጠበቅም ነው ይላል። ከስህተት ስለመጠበቅ ነው። ከእግዚአብሔር ስንማርና ትምህርቱን ተቀብለን ስናስተናግደው በቃ በትምህርቱ መሰረት እንኖራለን ማለት ነው። በዚህም መሰረት የእግዚአብሔር ትምህርት ደግሞ ሰዎችን ከመሳት፣ ከስህተት፣ ከጥፋት፣ ከኃጢአት ይጠብቃል። ስለዚህ ከስህተት እንጠበቅበታለን ማለት ነው። ከስህተት ከመሳት ራሱ እንጠበቃለን፣ ከመሳሳት ሁሉ እንጠበቃለን። ሌላው እግዚአብሔርን ስለማወቅ ነው። እግዚአብሔርን ስለማወቅ ነው ከእግዚአብሔር የምንማረው። እግዚአብሔርን ስለማወቅ ወይም ደግሞ ራሱን እግዚአብሔርን ስለማወቅ ማለት ነው። ስለ እርሱ ማወቅ ብቻ ሳይሆን ራሱኑ ስለማወቅ የምንማርበት ነው። ምክንያቱም ይሄ ነገር ደግሞ ዞሮ ዞሮ ስለ ሕይወት ነው። ልጁን ታውቁት ዘንድ ይህች የዘላለም ሕይወት ናት ተብሎ ስለተጻፈ እሱን ስለማወቅ ከሆነ ከእግዚአብሔር የምንማረው ስለ ሕይወት ነው ማለት ነው በሌላ አገላለጽ። ሌላው ክርስቶስን ስለመማር ነው። ሐዋርያው ጳውሎስ እንደዛ ይላል። እናንተ ግን ክርስቶስን እንዲህ አልተማራችሁም ይላል። ልክ አሕዛቦች የሚሄዱበት የራሳቸው መንገድ አለና በአእምሯቸው ከንቱነት ስለሚመላለሱ ከእግዚአብሔር ሕይወት ርቀው ደነዘዙ ይላልና ወደ ኤፌሶን ቅዱሳን ሲመጣ ደግሞ እናንተ ግን እንደነሱ ልትሆኑ አይደለም ክርስቶስን የተማራችሁት፣ ክርስቶስን እንደዚህ አልተማራችሁም ይላል ማለት ነው። ስለዚህ ምን ማለት ነው? ክርስቶስን መማር ማለት ነው። ከእግዚአብሔር መማር ማለት ክርስቶስን መማር ማለት ነው በሌላ አገላለጽ ማለት ነው። ያ ማለት ደግሞ ምንድን ነው? እንደ እግዚአብሔር ሐሳብና እንደ እግዚአብሔር ፈቃድ ስለመመላለስ ማለት ነው። ጌታ የተመሰገነ ይሁን። ሌላው እግዚአብሔርን ስለማመን ነው። አያችሁ እምነት ከመስማት ነው አይደለም እንዴ? መስማት ደግሞ ከእግዚአብሔር ቃል ነው። ከእግዚአብሔር ቃል ስንሰማ እንማራለን ማለት ነው። ስለዚህ ከእግዚአብሔር መማር የሚባለው ነገር ጌታን
ዝም ብሎ ትምህርቱን አምኖ ለመቀበል ነው የምንማረው። ስለዚህ ስለማመን ነው፣ እግዚአብሔርን ትምህርቱን አምነን ተቀበልን ማለት እግዚአብሔርን አምነን ተቀበልን ማለት ነው። ምንም ልዩነት የለውም። ሌላው እግዚአብሔርን ተስፋ ስለማድረግ ነው። አያችሁ፣ ከእግዚአብሔር የምንማረው እግዚአብሔርን ተስፋ ለማድረግ ነው ማለት ነው። በትክክል እግዚአብሔርን ተስፋ አድርገን እንድንኖር ያደርገናል ማለት ነው። ለምን? እግዚአብሔርን በመማር እውነተኛ መማር ሲሆንልን፣ እንደ እግዚአብሔር ሐሳብ የሆነው መማር ሲሆንልን፣ አንደኛ እምነትን በውስጣችን ይፈጥራል። ያ እምነት ደግሞ እግዚአብሔርን ተስፋ አድርገን እሱ የተናገራቸውን ነገሮች ሁሉ ተስፋ እንድናደርግ ያግዘናል፣ ይረዳናል ማለት ነው። ሌላው ደግሞ ከኃጢአት ስለመጠበቅም ነው። ከኃጢአት እንጠበቃለን። አያችሁ፣ ከእግዚአብሔር ስንማር ከመሳሳት ሁሉ እንድናለን ብያለሁ አይደለም? ስለዚህ ከኃጢአትም እንጠበቃለን ማለት ነው። እግዚአብሔር ይመስገን። ሌላው ደግሞ ጌታ የሚጠላውን ስለ መጥላትና ጌታ የሚወደውን ስለ መውደድ ነው። አያችሁ፣ ክርስቶስ ኢየሱስ ጽድቅን ወደደ፣ አመፃን ጠላ ተብሎ እንደተጻፈ ወደዛ ነው የሚያመጣን ማለት ነው። እግዚአብሔር ይመስገን። ሌላው በአጠቃላይ ስለ ጥቅማችን ነው ከእግዚአብሔር የምንማረው። አያችሁ፣ እስራኤላውያን ከእግዚአብሔር ሰምተው ነበረ፣ የእግዚአብሔርን ፈቃድ አውቀው ነበረ። ግን በእምነት ከነሱ ጋር አልተዋሃደምና እውነተኛ መማር አልሆነላቸውምና እውነተኛ የእግዚአብሔርን ፈቃድ ማወቅ አልሆነላቸውምና አልተለወጡም። ወደ እምነት አልመጡም። ከልባቸው አልተቀበሉትም። ፈቃዱን አወቁ እንጂ ከልባቸው ያወቁትን ፈቃድ አልተቀበሉትም። ስለዚህ በእምነት ከነሱ ጋር አልተዋሃደምና አልጠቀማቸውም። ስለዚህ እግዚአብሔር ከኔ ተማሩ ብሎ በሚልበት ጊዜ እኛ ልንጠቀም በምንችልበት መልኩ ስለሚሆን በአጠቃላይ ስለ ጥቅማችን ነው ማለት ነው። ሌላው የከበረውን ከተዋረደው ለይቶ የከበረውን ስለ መምረጥ ነው። አያችሁ፣ እግዚአብሔር አምላክ የተመሰገነ። ብዙ ነገር ከእግዚአብሔር መማር የሚለው ነገር በውስጡ የያዘውን ይዘት ብዙ ከእግዚአብሔር ቃል መማር እንችላለን ማለት ነው። ይሄ እንደ መግቢያ የተናገርኩት ነው። የእግዚአብሔር ቃል ደግሞ በዚህ ጉዳይ ላይ የሚናገራቸው ነገሮች አሉ። መዝሙር 32 ላይ ቁጥር 8ና 9 ላይ የሚናገረው ነገር አለ። ኢሳይያስ 54 13 ላይ የሚናገረው ነገር አለ። ዮሐንስ ወንጌል ምዕራፍ 6 ቁጥር 45 ላይ የሚናገረው ነገር አለ። ማቴዎስ 11 ቁጥር 29 ላይ የሚናገረው ነገር አለ። ኢሳይያስ 54 ላይ ጽዮንም ወይ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ የተጻፈውን ነው ማለት ነው። ያንኑ ደግሞ ዮሐንስ ወንጌል 6 ላይ ጠቅሶት ወንጌላዊው ወይም ሐዋርያው ዮሐንስ የጻፈው ማለት ነው። ልጆችሽም ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏልና የሚለው ማለት ነው። ሌላው ደግሞ ማቴዎስ 11 ላይ ያለው እናንተ ሄዳችሁ ክፍሉን ታነባላችሁ። ማቴዎስ 11 ላይ ያለው ጌታ ኢየሱስ ክርስቶስ ልጆችም ጌታ ኢየሱስ ክርስቶስ ከእኔ ተማሩ ስላለው የሚናገረው ነው። እኔ ግን ዛሬ ፎከስ አድርጌ በአንዱ ጥቅስ ላይ ብቻ እናገራለሁ። ጥቂት ነገር መዝሙር 32 ላይ ስላለው ማለት ነው። መዝሙር 32 ቁጥር 8ና 9 ላይ ያለውን ምን ማለት እንደሆነ እሱን ነገር ተናግሬ አጭር ጸሎት ጸልይና የመጨረሻዋን መዝሙር ከቆምንበት ሰምተን እንጨርሳለን። እግዚአብሔር የተመሰገነ ይሁን። በጣም ፈጠን ለማለት እሞክራለሁ ጊዜ ስለሌለኝ ማለት ነው። ምክንያቱም ብዙ ረጅም ሰዓት መውሰድ ስለማልፈልግ አጭር ነገር ነው። እግዚአብሔር ይመስገን። እንዲህ ይላል የእግዚአብሔር ቃል መዝሙር 32 በቅንፍ ማለት ነው። ኪንግ ጄምስ ቨርዥንን ነው ማነበው። በቅንፍ 32 ምዕራፉ ማለት ነው ቁጥር 8ና 9 አስተምርሃለሁ፣ በምትሄድበትም መንገድ እመራሃለሁ፣ ዓይኖቼን በአንተ ላይ አጠናለሁ። ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸውን እንደሚለጉሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ ይላል የእግዚአብሔር ቃል። አያችሁ፣ ማን ነው አስተማሪው ብለን ስንል እግዚአብሔር ነው የሚያስተምረው። አስተምርሃለሁ ያለው እግዚአብሔር ነው። ጽዮንም ወይ ልጆችሽ ከእግዚአብሔር የተማሩ። ከእግዚአብሔር ነው የምንማረው። እንዴት ከእግዚአብሔር እንማራለን
የሚለውን ስንመለከት ደግሞ መንፈስ ቅዱስ ያስተምረናል። መንፈስ ቅዱስ ደግሞ እንዴት ያስተምረናል ብለን ስንል ሰዎችን ተጠቅሞ ያስተምረናል፣ በግልም ያስተምረናል። የሚገርም እኮ ነው። እግዚአብሔር የተመሰገነ ይሁን። የማስተማሩን አገልግሎት ምን አድርጎታል ማለት ነው? በሚጠቀማቸው ነገሮች ወይም በሚጠቀማቸው ሰዎች አድርጓል። በቀጥታ ደግሞ በመንፈስ ቅዱስ ግለሰቡን ራሱን ያስተምራል። በሰው በኩል ይኸው መንፈስ ቅዱስ ደግሞ ያስተምራል ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። መንፈስ ቅዱስ ከመንፈስ ቅዱስ መማር ጥቅሙ ምን እንደሆነ ታውቃላችሁ ቅዱሳን? ሰዎች እናስተምር ብለው እንኳን በሚነሱበት ጊዜ እግዚአብሔር አንዳንዴ በነሱ የሚጠቀመው እግዚአብሔር ላይሆን ይችላል። ሰዎች የራሳቸውን ትምህርት ሊያስተምሩ ይችላሉ፣ የሥጋ ትምህርት። ሰዎች የአጋንንትን ትምህርት ሊያስተምሩ ይችላሉ። ስለዚህ በውስጣችን ያለው መንፈስ ቅዱስ ደግሞ ይለይልናል ማለት ነው። መንፈስ ቅዱስ ወሳኝ ነው ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እግዚአብሔር ሲያስተምር በዚህ መልእክት ውስጥ ምንድን ነው ያለው? አስተምርሃለሁ፣ በምትሄድበትን መንገድ እመራሃለሁ ይላል። ዓይኖቼን በአንተ ላይ አጠናለሁ፣ ወደ አንተ እንዳይቀርቡ በልባብና በሉጋም ጉንጫቸውን እንደሚለጉሟቸው ልብ እንደሌላቸው እንደ ፈረሶችና እንደ በቅሎች አትሁኑ ይላል። ምን ማለቱ ነው? እግዚአብሔር አስተምርሃለሁ፣ እኔ ባስተማርኩ መንገድ ሂድ ማለቱ ነው። እግዚአብሔር አስተምርሃለሁኝ፣ እውቀቱን እሰጥሃለሁኝ፣ ከዛ በኋላ ደግሞ እመራሃለሁኝ ይላል። ምሪትን ይሰጣል። ምክንያቱም ያወቅናቸውን ነገሮች ሁሉ አፕላይ ለማድረግ ሁኔታዎች ያስፈልጋሉ። ያወቅኩትን የእግዚአብሔር ሐሳብ የት ቦታና መቼ ነው አፕላይ የማደርገው የሚለው ነገር ስላለ፣ ለዛም ደግሞ እግዚአብሔር አስተምሮ ብቻ አይተውም። የሱ ማስተማር ሙሉ ነው። እስከ መምራት ድረስ ይደርሳል። ምሪትን እስከ መስጠት ድረስ ሁሉ ይደርሳል። ምሪቱ ራሱ አንዱ አስተምሮ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። እመራሃለሁ ይላል። በሱ ማስተማር ውስጥ ምሪት ሁሉ አለ። ስለዚህ ምን ያደርጋል? አስተምራለሁ፣ በምትሄድበትን መንገድ እመራሃለሁ። ልትሄድ በሚገባ መንገድ ማለት እኮ ነው። እመራሃለሁ ይላል። ስለዚህ እኔ እመራሃለሁ፣ አንተ ግን እኔ እንደምመራ ሁንልኝ። እኔ ሳስተምርህ ተማርልኝ። ከተማርክ በኋላ ደግሞ እኔ በምመራ መንገድ ሂድልኝ። የጊዜውን መልእክት የጊዜውን ነገር እኔ እሰጥሃለሁኝ። በመንፈስ ቅዱስ የምትመራ ሁንልኝ ይላል እግዚአብሔር ማለት ነው። ነገር ግን አንድ ነገር እንዳትሆን ደግሞ እፈልጋለሁ እግዚአብሔር። ስለ በቅሎችና ስለ ፈረሶች ያመጣና እነዚህ በቅሎችና ፈረሶች በልባብና በልጓም ጉንጫቸው ይለጎማል። ምክንያቱም ልብ የላቸውም። ስለዚህ ዝም ብሎ መሄድ ነው። በፊታቸው ለምሳሌ ያህል 3 መንታ መንገድ ቢኖር በላያቸው ላይ የተቀመጠው ሰው ሉጋሙን ተጠቅሞ ሊሄድ ወደሚፈልገው መንገድ በሉጋሙ ተጠቅሞ ካልመራቸው በስተቀር ባገኙት ነው የሚሄዱት ማለት ነው። ግለሰቡ በላያቸው ላይ የተቀመጠው ወደ ቀኝ መሄድ ሲገባው እነሱ ቀጥ ብለው ሊሄዱ ይችላሉ፣ ወይም ወደ ግራ ታጥፈው ሊሄዱ ይችላሉ። አያችሁ? ስለዚህ ለምን? ልብ የላቸውም። እግዚአብሔር እንደነሱ አትሆኑ ይላል። ስለዚህ እንዲህ ነው። ይሄንን እንዲህ መውሰድ እንችላለን። እግዚአብሔር አምላክ የሚማር ሰው ልክ አሁን ለምሳሌ እየሄድን እንዲሁ እንበልና እንሄዳለን። ስንሄድ መንገድ በእግራችን የሆነ ገደል እናያለን፣ መንገድ ላይ ማለት ነው። ገደል ጋር እንደርሳለን፣ ወይ ቦይ ጋር እንደርሳለን። ስንደርስ ወይ ጭቃ ጋር እንደርሳለን። ገደሉ ጋር ስንደርስ ልክ ገደል ውስጥ እግራችን ሊገባ ሲል እግዚአብሔር አምላክ ይዞ ከዛ የሚያድነን አይነት ሰዎች አንሁን ነው የሚለው እግዚአብሔር። አስቀድሜ ያስተምርሃለሁ፣ ከዛ በኋላ የከበረውን ከተዋረደው ትለያለህ። አስተምርሃለሁ፣ በተማርከው መሰረት ትሄዳለህ። ከኔ ካልተማርክ ግን ዝም ብለህ ትሄዳለህ፣ አትለይም። ልክ አሁን በሬ ሆይ ሳሩን አይተህ ገደሉን ሳታይ ገደል ገባህ የሚል ተረት አለ አይደል? ልክ እንደዛ ነው የሚሆንብን ማለት ነው።
ትሄዳለህ። ከዛ በኋላ ገደል ውስጥ ነው የምትገባው ከኔ ካልተማርክ። ፈልገው አንተን በሉጋም ልመራ አልፈልግም ነው የሚለው እግዚአብሔር። በሉጋም በቃ እየመራው እንደዛማ ከሆንክ ልብ የሌለ ሰው ሆንክ ማለት ነው የሚለው እግዚአብሔር። እንስሳ ሆንክ ማለት ነው የሚለው እግዚአብሔር። አንተ ግን እንስሳ አይደለም፣ ራስን እንደ እንስሳ አትመስል፣ እኔ እንስሳ አድርጌ አልፈጠርኩም ነው የሚለው። ከኔ የሆነውን ነገር ያካፈልኩ እኮ ነው የሚለው እግዚአብሔር። ከእንስሳ የተለየህ እንዲያደርግህ እኮ ነው። ስለዚህ ገደሉ ጋር ስትደርስ ልትገባ ስትል በሉጋም እየመለስኩ በእንደዚህ አይነት እንድንሄድ አይደለም የማስተምርህ ነው የሚለው እግዚአብሔር። ስለዚህ ቅዱሳን ከእግዚአብሔር መማር የሚባለውን ነገር አሁን ተረዳችሁልኝ? ከእግዚአብሔር መማር ማለት ቀላል ነገር አይደለም። ከእግዚአብሔር መማር ማለት ህይወት ነው፣ በህይወት መኖር ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እኔና እናንተ ሁል ጊዜ ስንኖር 24/7 ማለት ነው፣ በቀን 24 ሰዓት ማለት ነው፣ ሁል ጊዜ ማለት ነው እኛና ሁኔታዎች እንደተገናኘን ነው። ብዙ ነገር ከበውናል። መጽሐፍ ቅዱስ ሲናገር በብዙ ነገር ተከበናል። ዲያብሎስ ራሱ ከቦናል። የሚያታልል ያታላዩ ከቦናል። የማይወረውረው የድምፅ ፍላጻ የለም ወደ ራሱ ሐሳብ ለመውሰድ። ብዙ ነገር አለ። ብዙ ድምፆች አሉ የተከበብንባቸው። ብዙ ሁኔታዎች ሁሉ ድምፅ ያሰማሉ። ግን የክርስቶስ ከሆንን ከክርስቶስ የተማርን አይነት ሰዎች ከሆንን ድምፁን መለየት አለብን አንደኛ። ስለዚህ ድምፁን ለይተን በማወቅ እርሱም ብቻ ክርስቶስን መከተል አለብን። ሌላው ድምፅ ሲመጣ ይሄንን ድምፅ አላቀውም፣ ስለማላቀው የማላቀውን ድምፅ አልከተልም ማለት መቻል አለብን። ስለዚህ ሁኔታዎች ሁል ጊዜ እንደሚፈልጉት ምላሽ እንድንሰጣቸው ጥያቄ ይጠይቁናል ሁል ጊዜ። በዛን ሰዓት ማን ነው እኛን ሊያድነን የሚችል? ማን ነው መልስ ሊሆነን የሚችል? እግዚአብሔር ነው ቃሉን ልኮ የሚፈውሰን። ከእግዚአብሔር የተማርነው ነገር ነው። አያችሁ፣ ሁል ጊዜ የተማርን ሰዎች ከሆንን፣ በእግዚአብሔር እውቀት የምንሞላ ሰዎች ከሆንን እኛና ሁኔታዎች ስንገናኝ አንደነጋገርም። ምን ያደርጋል እግዚአብሔር? በውስጣችን ኦልሬዲ የተማርነው የእሱ ሐሳብ ስላለ እሱኑ መልሶ ያሳስበናል። መንፈስ ቅዱስ ይልክልናል። መንፈስ ቅዱስ እሱኑ በውስጣችን ያለውን ያሳስበናል፣ ያስታውሰናል። ስለዚህ እንደ ቃሉ ለሁኔታዎች ምላሽ እንሰጣለን። እኛ እናልፋለን፣ እኛ አሸናፊ እንሆናለን ማለት ነው። እኛ እንቆማለን፣ እኛ በህይወት እንኖራለን፣ እንደ ፈቃዱ እንኖራለን ማለት ነው። ስለዚህ ቅዱሳን ከእግዚአብሔር መማር የሚባለውን ነገር እንደ ቀላል ነገር አንቁጠረው ለማለት ፈልጌ ነው። እስከ ዛሬ ድረስ ከእግዚአብሔር መማር የሚለውን ነገር እንዴት ነው የተረዳችሁት? እንደ እግዚአብሔር ቃል ነው የተረዳችሁት ወይስ እንዲሁ ዝም ብሎ በአእምሮ እውቀት እንደ እስራኤላውያን ነው? እስራኤላውያን በአብዛኛው አልጠቀማቸውም ይላል። የሰሙት ቃል በእምነት አልተዋሃደም ይላል። ስለዚህ እነሱ የእግዚአብሔርን ፈቃድ አወቁ እንጂ ከእግዚአብሔር የተማሩ አልሆኑም። ከእግዚአብሔር መማር ማለት በህይወት የሚያኖረው ነው፣ የምንጠቀምበት ነው። እግዚአብሔር አምላክ የተመሰገነ። ምክንያቱም ከእግዚአብሔር የተማረ ወደ እኔ ይመጣል ይላል እግዚአብሔር ቃል ሲናገር። በእውነት ከእግዚአብሔር ስንማር ከእግዚአብሔር ጋር ተስማምተን እንኖራለንና ይህንን ነገር ላካፍላችሁ ነው። ይጠቅማል ካላችሁ ለወንድሞች ለእህቶች አካፍሏቸው፣ ለሰው ሁሉ አካፍሉ። እግዚአብሔር የተመሰገነ ይሁን። ተባረኩልኝ። አጭር ጸሎት ልጸልይና ቀሪዋን ዝማሬ ሰምተን በዚሁ እናበቃለን ማለት ነው። እግዚአብሔር ሆይ እናመሰግንሃለን፣ እናከብረሃለን። ድንቅ እኮ ነህ አንተ፣ ድንቅ አስተማሪ፣ ፍቅር የሆንክ ጌታ፣ የምትከታተለን ጌታ እግዚአብሔር ሆይ እንዳንተ ያለ ማንም የለም፣ እንዳንተ ያለ አስተማሪ ማንም የለም። መንፈስ ቅዱስ የጌታ መንፈስ፣ በእኛ ውስጥ የምትኖር የጌታ መንፈስ ይቅርታ፣ ወደ እውነት ሁሉ የምትመራን የጌታ መንፈስ ከፍ ከፍ በል። ተባረክ። እንወድሃለን፣ እናከብረሃለን። የሰማነውን ቃል ደግሞ እግዚአብሔር ሆይ ለህይወት አድርግልን፣ ለጥቅም አድርግልን። እግዚአብሔር አንተን ለማወቅ አድርግልን፣ ፈቃድን ፈትነን ለማወቅ አድርግልን።
ከስህተት ለመጠበቅ አድርግልን፣ ከኃጢአት ለመጠበቅ አድርግልን። እግዚአብሔር ሆይ ጽድቅን እንድንወድና አመፃን እንድንጠላ አድርግልን። ስለ ሁሉ ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን፣ 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 አሜን። ተባረኩልኝ። እወዳችኋለሁ ቅዱሳን። አሳ ቢሆን ያለው አይኖርም፣ እኔ ያላንተ ዛሬን አላድርም። እስትንፋሴ እንዳትርቀኝ፣ ትቼ ሳያየኝ ሞት እንዳይንቀኝ። ይቅርብኝ ደስታው ይቅርብኝ፣ በነፍሴ ካልነገስክብኝ። ትቅርብኝ ሳቄ ትቅርብኝ፣ በሕይወቴ ካልታየህብኝ። አስተምረኝ አንተን መፍራትን፣ ጨምርልኝ ፍቅርህና እምነትን። አመላልሰኝ በትህትና፣ መንፈስ ቅዱስ አይደለህና። የፈለግኩት አሁን አይምጣ፣ ሚያስፈልገኝ ካንተ እስኪመጣ። ያላየኸው ነገ ይታየኝ፣ የማይጠቅም ሐሴት ይለኝ። ይቅርብኝ ደስታው ይቅርብኝ፣ በነፍሴ ካልነገስክብኝ። ትቅርብኝ ሳቄ ትቅርብኝ፣ በሕይወቴ ካልታየህብኝ። አስተምረኝ አንተን መፍራትን፣ ጨምርልኝ ፍቅርህና እምነትን። አመላልሰኝ በትህትና፣ መንፈስ ቅዱስ አይደለህና። ያልቀመሱት አይብ ይሉኛል፣ እኔ ያላንተ መቼ አምረብኛል። ምን ተስፋ አለኝ ከሕይወቴ ርቄ፣ ሞት አልገዛም ካለም ታርቄ። ይቅርብኝ ደስታው ይቅርብኝ፣ በነፍሴ ካልነገስክብኝ። ትቅርብኝ ሳቄ ትቅርብኝ፣ በሕይወቴ ካልታየህብኝ። አስተምረኝ አንተን መፍራትን፣ ጨምርልኝ ፍቅርህና እምነትን። አመላልሰኝ በትህትና፣ መንፈስ ቅዱስ አይደለህና።